በዚህ ቪዲዮ how to find GCF and LCF greatest common factor and least common multiple የሚሉትን በአጭር ሾርት ትሪክ አሳያችኋለሁ። ተከታተሉ። LCM and GCF LCM ማለት least common multiple ማለት ነው። GCF ማለት greatest common factor ማለት ነው። ሾርት ከቷን ተከታተሉ። ለምሳሌ find ኤግዛምፕል ቢሰጣችሁ ለምሳሌ find LCM and GCF of የሆነ ቁጥር ቢሰጣችሁ 12 24 ብንል ለምሳሌ 12 24 ብንል ይችል ሾርት ከት በእንዴት ማውጣት እንችላለን የሚለውን ነው ማሳያችሁ። 12ን እዚህ ጋር እንትን ቴብል እንሰራለን፣ 24ን እዚህ እንጽፋለን፣ ቴብል እንሰራለን። ከዛ የነዚህ ኮመን ፋክተሮችን እንፈልጋለን። ኮመን ፋክተር ስንፈልግ ለምሳሌ ከሚኒመም ነው የምትነሱ 2 12 ለ2 6 24 ለ2 12 ዘን አሁንም የነዚህን ኮመን ፋክተር ትፈልጋላችሁ የ6 እና የ12 ማለት ነው። አሁንም በ2 ስንሄድ 3 በ2 ስንሄድ 6 ዘን አሁንም ደግሞ የነዚህ ኮመን ፋክተር ስንፈልግ 3 1 6 ለ3 2 አሁን ጨርሰናል ማለት ነው። ሚኒመም እንትን ላይ ደርሰናል። ኮመን የሆነ ፋክተር የላቸውም ማለት ነው። ስለዚህ በእንዴት ነው ኤልሲኤም እና ጂሲኤፍን ከዚህ ቴብል ላይ መፈለግ ማግኘት ምንችለው ባጭር መንገድ የሚለው ነው። በዚች ጋር ይችኛዋ ፓርት ስናባዛት ምን እናገኛለን? ጂሲኤፍ እናገኛለን። ከዚህ ጋር ተነስተን ኤል ሼፕ ስንሰራ ደግሞ ኤልሲኤም እናገኛለን ማለት ነው። ሶ ኤልሲኤም ኦፍ የነዚህ 12 እና 24 እዚህ ከልቱ ብለን ኤልሲኤም ጠቅላላ ኤል ሼፕ ነው የምንሰራ ማለት ነው። ኤል ሼፕ ከዚህ እንጀምራለን እንመጣለን እዚህ ጋር እንደርሳለን። ኤል ሼፕ ማለት ነው። ስለዚህ እናባዛቸዋለን። 2 ሲባዛ በ2 ሲባዛ በ3 ሲባዛ በ1 ሲባዛ በ2 በ2 ሲባዛ በ3 ሲባዛ በ1 ሲባዛ በ2 ማለት ነው። ስለዚህ ስንት ይሆናል? 2 ሲባዛ በ2 4 ሲባዛ በ3 12 ሲባዛ በ1 12 ሲባዛ በ2 24 ይሆናል ማለት ነው። 24 ስለዚህ the LCM of 12 and 24 is 24 then GCF ነው የምንፈልግ። GCF find the GCF of 12 and 24 እነዚህ ይችኛዋን ፓርት ብቻ ነው የምንወስደው። GCF ሲሆን ይችኛዋን ፓርት ብቻ እንወስዳለን። ስለዚህ 2 ሲባዛ በ2 ሲባዛ በ1 ይሆናል ማለት ነው። ሶሪ ሲባዛ በ3 ይሆናል ማለት ነው። ሲባዛ በ3 ከዛ ስንት ይሆናል? ይቺ 2 ሲባዛ በ2 4 ሲባዛ በ3 12 ይሆናል ማለት ነው። ሶ አሁን አግኝተናል ማለት ነው መልሳችን። the GCF of 12 and 24 is 12 and the LCM of 12 and 24 is 24 ብለን ባጭር ሾርት ከት ቁጭ ማድረግ እንችላለን ማለት ነው። ቴብል ውስጥ ተጠቀሙ። ምንም ግራ ያጋባችሁ በቃ ይችኛዋን ፓርት GCF ናት። ኤል ሼፕ ከሰራችሁ LCM ነው። ዛት ግልጽ እንደሆነ ተስፋ አደርጋለሁ። ጥያቄ ካላችሁ ኮመንት ላይ ማንኛውም ቪዲዮ ላይ ሾርት ከት እንድሰራላችሁ የምትፈልጉትን ታይትል ቶፒክ ኮመንት ላይ መጻፍ አትርሱ። ፎሎ ላይክ ሼር ማድረግ እንዳይረሳ። ቴንክ ዩ